የሰይጣን የመጨረሻው መሳሪያው ሕይወትን በተሳሳተ መነጽር ማየት፣ በተሳሳተ መለኪያ መለካት፣ ሕይወትን ከማይገኙበት መፈለግ። ለምሳሌ በገንዘብ እርካታን አገኛለሁ ብሎ ማሰብ፣ በጌጣጌጥ፣ በመዋዋብ፣ ባለባበስ፣ ስራ በመያዝ፣ በትዳር ልጅ በመውለድ በዚህ ሁሉ ደስታን አገኛለሁ፣ በቃ ሕይወትን ጭብጥ አድርጌ እንጆይ ያደርጋለሁ፣ እኖራለሁ፣ እደሰታለሁ ብሎ ሰው ካቀደ እነዚህ ነገሮች እንደታሰበው ስለማይሆኑ ሁሉም የራሳቸው ውጣ ውረድ ስላለባቸው ኋላ ከገባባቸው በኋላ እንደጠበቀ ሆኖ ስለማያገኘው ስለማታገኘው ኮሽ ሲል እንኳን ያስደነግጠናል። በጣም ትንሹ ነገር እጅግ በጣም ያበሳጨናል። በጣም ትንሽ የሆነችው ነገር ሕይወትን ሁሉ ነገር ጣይም ታጠፋብናለች። የመጨረሻው መጥፎው የመጨረሻው አደገኛ በሽታ የማይድን ካንሰር፣ ይሄ የመጨረሻው የሰይጣን ፈተና በሆነውም ባልሆነውም በተጨበጠውም ባልተጨበጠውም በግላችን በሚሆነውም በሀገር በዓለም በሚሆነውም ብቻ በአንድም ይሁን በሌላ ሰይጣን የተለያዩ ነገሮችን በስክሪን እንደማሳየት በአይምሯችን እያመጣ እሱን እንዳይፈትንን ማድረግ አንችልም። ደስታን በማይገኝባቸው መንገዶች በውጫዊ በሆኑ ተራ ነገሮች ያገኛለሁ ብሎ ማሰብ በእውነቱ ባለባበስ፣ በመኳኳል፣ በመቆነጃጀት፣ የተለያዩ ነገሮችን በማሳመር እንዲህ ባለ ነገር ሀብት በማብዛት የተሻለ መኪና በመንዳት እንዲህ ባለ ነገር ደስታን እርካታን አገኛለሁ ብሎ ማሰብ የበለጠ ወደ ብስጭት ነው ብዙ ጊዜ የሚወስደው። በተለይ ህሊና ላለው ሰው ይሄ እንዳልሆነ ህሊናው ስለሚነግረው ሁሉም ሰው ህሊና አለው፣ ህሊና የሌለው ሰው የለም። ግን አንዳንዱ ሰው ህሊናው በተለያየ ነገር ለመደለል እንደዛ ይሞክራል። ግን እስቲ ህሊና ከውስጥ መደወሉ አይቀርም። ድነት ተዘጋጅቶ ይኸው ቤተክርስቲያን ኑ ደወሉ ሁሉ ቅዳሴው ማህሌቱ ለእኛ ነው። ስጋው ደግሞ የሚፈተተው ለማን ነው? ለጻድቃን እኮ አይደለም፣ ለበሽተኞች ነው። መድኃኒት የሚመረተው ለማን ነው? ለጤነኞች እኮ አይደለም። ይሄ የመጨረሻው የሰይጣን ፈተና። አምሰራ ገብርኤል ለማርያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አበው ካህናት፣ መምህራን ወንጌል፣ አበው ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? እንኳን ለዘመነ ጾሙ አደረሰን አደረሳችሁ። አሜን። ከኔ ጋራ ዛሬ የምንማማረው በተስፋ ደስ ይበላችሁ በሚል ርዕስ ነው። ሮሜ 12 ምዕራፍ 12 ቁጥር 12 ላይ ቅዱስ ጳውሎስ በተስፋ ደስ ይበላችሁ ብሏል። ስለዚህ እንደ እግዚአብሔር አምላካችን መልካም ፈቃድ የምንነጋገረው በተስፋ ዙሪያ ነው። እንግዲህ ተስፋ እግዚአብሔር ለሰው ልጆች ከሰጣቸው በጣም መሰረታዊ ጸጋዎች አንዱ ነው። ተስፋ እድሜ ቀጥል ነው። ተስፋ በዚህ ዓለም የሚገጥሙን ነገሮች ሁሉ በአግባቡ እንድናስተናግድ በአስቸጋሪ ሁኔታዎች ውስጥም በመልካም ሁኔታ ማለፍ እንድንችል ኃይል፣ ብርታት የሚሆን የተለየ አምላካዊ ጸጋ ነው። መቼም የእግዚአብሔር ጸጋ ሁሉም የየራሱ አግባብ አለው። በሰውነታችን ውስጥ ያሉት ሕዋሳት አካላት የየራሳቸው ድርሻ እንዳላቸው ሁሉ ያንዱንም አካል ተግባር ሌላው እንደማይተካ ሁሉ የእግዚአብሔር ጸጋዎችም እያንዳንዳቸው አስፈላጊዎች ናቸው እና ተስፋ እጅግ በጣም አስፈላጊ ከሆኑት አምላካዊ ጸጋዎች አንዱ ነው። ተስፋ ሕይወት ቀጥል ነው። የደከመው ሰው ተስፋ ሲሰማው ጨልሞበት የነበረው ብርት ይልለታል። ሰማይ ምድሩ ተጋጥሞ ሕይወት ትርጉም አልባ ሊሆንበት ወይም ሆኖበት የነበረው የተስፋ ጭላንጭል በውስጡ በህሊናው የተስፋ ችቦ የተስፋ ሻማ ሲለኮስ ነገር ሁሉ ቅልል ይለዋል። ድንገት መኖር ትርጉም ያለው መስሎ ይታየዋል። በተቃራኒው ደግሞ ይህን ጸጋ ካጣን ያለን ነገር ሁሉ ትርጉም አልባ፣ ዋጋ አልባ፣ እንዲሁ ዝም ብሎ ከንቱ ሆኖ ይታያል። ገንዘብ ቢኖር፣ ሀብት ቢኖር፣ ስልጣን ቢኖር፣ ቤተሰብ ቢኖር፣ ምንም ቢኖር ተስፋ ከሌለ ይሄ ሁሉ ከንቱ ድካም እንዲሁ ዓላማ የሌለው ትርጉም የሌለው መዳረሻ የሌለው ከንቱ ልፋት ሆኖ ይታያል። ስለዚህ ተስፋ ነገሮችን የምናይበት ማያ መነጽራችን ነው። ነገሮችን በተስፋ ውስጥ ሆነን ስናያቸውና በተቃራኒው ከተስፋ ርቀን ስናያቸው
ያው አንዱ ጉዳይ ግን የተለያየ ሆኖ ነው የሚታየን። ያው አንዱ ጉዳይ ግን የተለያየ ሆኖ ይታየናል። ለምሳሌ ቅዱሳን ሰማዕታት በመከራ ውስጥ ተስፋ ስላላቸው የሚመለከቱት ድል አድራጊነትን ነው፣ የሚመለከቱት አምላካቸውን ነው። ስለዚህ በመከራው አልፈዋል፣ ድል አድርገዋል፣ ሰማዕታት ሆነዋል። በአንጻሩ ደግሞ ቅዱሳን ሰማዕታት ከተቀበሉት መከራ ምናልባት 1% ማትሆን መከራ ስትገጥመን ደግሞ ከተስፋ ውጭ ከሆንን ኮሽ ሲል እንኳን ያስደነግጠናል። በጣም ትንሹ ነገር እጅግ በጣም ያበሳጨናል። በጣም ትንሽ የሆነችው ነገር ሕይወትን ሁሉ ነገር ጣዕም ታጠፋብናለች። ልዩነቱ ምንድን ነው ካል በውስጣችን ያለው የተስፋ ሁኔታ ነው። ከባዱን ቀላል የሚያደርገው፣ ቀላሉንም ከባድ የሚያደርገው በውስጣችን ያለው የተስፋ ሁኔታ ነው፣ የተስፋ ኃይል ነው። ተስፋችን ጠንካራ ከሆነ በፈተናዎች ውስጥ ጠንክረን ማለፍ እንችላለን። የሚገጥሙን ነገሮች ሁሉ ከዛ ባሻገር እናያለን፣ እንዘላቸዋለን። እነዛ ነገሮች ጊዜያዊ ኃላፊ መሸጋገሪያ እንጂ ፍጻሜ እንዳልሆኑ መረዳት እንችላለን። በአንጻሩ ተስፋው የደከመ ሰው ከሆነ ግን በጣም ትንሽ የሆነው ነገር ሁሉ ያበሳጨዋል፣ ያሰኘዋል። ትንሽ ትልቁ እረፍት ይነሳዋል። ስለዚህ ተስፋ እጅግ በጣም መሰረታዊ ነገር ነው። እግዚአብሔርም የተስፋ አምላክ ተብሎ ተጠርቷል። ሮሜ 15:13 ላይ እግዚአብሔር የተስፋ አምላክ ተብሏል። አንደኛ ጢሞቴዎስ 1:1 ላይም መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ ተብሏል። መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ። አንደኛ ቆሮንቶስ 13:13 ላይ ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ አለ። ተስፋ ደረጃው ከእምነትና ከፍቅር ጋር ነው። ሶስት መሰረታዊ ጸጋዎች እምነት፣ ተስፋ፣ ፍቅር። ከነዚህ ስለ አንዱ ነው ዛሬ እያየን ያለን። ቅዱስ ጳውሎስም በዚህ ምድር በሚደርሱብን መከራዎች፣ ሐዘኖች ስብር ድቅቅ እንዳንል እንዲህ ሲል ትምህርቱን ምክሩን ሰጥቶናል። አንደኛ ተሰሎንቄ 4:13 ላይ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ይላል። ስላረፉ ስለ ሞተ ወገኖቻችን ማለት ጨርሶ አታልቅሶ አትዘኑ አላለም። የሞተን ሰው አዝኖ አልቅሶ መሸኘት ተገቢ ነው፣ ግን ተስፋ እንደሌላቸው አይሆን። አዘናችሁ ነው። ትንሣኤ ሙታን እንደሌለ ወደ እግዚአብሔር እንደማይሄዱ ሞት የመጨረሻ እንደሆነ አድርጎ ስብር ድቅቅ ማለት ተገቢ አይደለም። ተስፋ እንደሌላቸው እንዳታዝኑ። እኛ ታላቅ ተስፋ አለን። ሞትን ድል ያደረገ አምላክ አለን። ሞት መሸጋገሪያ ነው። ስለዚህ ይህን እያሰባችሁ ይላል። ርዕስ አድርገን የወሰድነው ሮሜ 12:12 ላይም በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። በጣም መሰረታዊ የሆኑ የህይወት መርሆች ናቸው። በተስፋ ደስ ይበላችሁ፣ በሚደርስባችሁ ነገር ሁሉ በተስፋ ደስ ይበላችሁ ነው። በተስፋ ደስ ይበላችሁ ማለት መከራ አይገጥማችሁም፣ ችግር አይገጥማችሁም፣ ሐዘን አይደርስባችሁም ማለት አለ። በዚህ ሁሉ ግን በተስፋ ደስ ይበላችሁ። ይህን ሁሉ በተስፋ ከቃኘ ነው ቀላል ይሆናል። ቀላልም ባይሆን መሻገር የሚቻል ይሆናል። ስለዚህ በተስፋ ደስ ይበላችሁ፣ በመከራ ታገሱ። አያችሁ፣ በመከራ እንድንታገስ የሚያደርገን ተስፋ ነው። ተስፋ ካለ በመከራ መታገስ ይቻላል። በጸሎት ጽኑ። ተስፋ ሲኖር በጸሎት መጽናት እንችላለን። አምላካችንን እንጠራዋለን። ሰው ተስፋ ከቆረጠ በጸሎትም አይጸናም፣ በመከራም አይታገስም፣ በቀላሉ እጅ ይሰጣል፣ በትንሹ ነገር ይሸነፋል። የድል አድራጊዎችና የተሸናፊዎች ልዩነቱ እኮ የፈተናው ክብደት አይደለም፣ በውስጣቸው ያለው ሁኔታ ነው። ያ ተስፋ የምንለው ማለት ነው እንጂ ሰማዕታት ጻድቃን የተቀበሉት መከራ ቀላል ሆኖ አይደለም። በአንጻሩ እጅግ ትንሽ በምትባል ነገር ደግሞ የተሰናከሉ የወደቁ ደግሞ ብዙዎች አሉ። ልዩነቱ እነዛ ነገሮች የምናይበት የምናስተናግድበት ውስጣችን ያለው የተስፋ ሁኔታ ነው። ስለዚህ ተስፋ ታላቅ ጸጋ እንደሆነ ሁሉ ተስፋ መቁረጥ ደግሞ የመጨረሻው ከባድ ፈተና ነው። ይሄ የቤተክርስቲያናችን አባቶች ሁሉ ተባብረውበታል። ከኃጢአት የሚጸናው ተስፋ መቁረጥ ነው። ከፈተና የሚጸናው ተስፋ መቁረጥ ነው። የሰይጣን የመጨረሻው መሳሪያው ተስፋ ማስቆረጥ ነው። በሌላው ሰይጣን ቢጥለንም ድል ያደርገን አይችልም። ለምን? እንነሳለና። ብንነሳ የሚቀበል አምላክ አለን። ስንነሳ የሚጠብቅ ሳይሆን የሚያነሳንም አምላክ ነው ያለን። እግዚአብሔር የወደቁትን ያነሳል ይላል። ተስፋ ከቆረጥን ግን እግዚአብሔርን ተው አታንሳኝ ማለት ስለሆነ እግዚአብሔር አስገድዶ ያነሳል።
ስለዚህ ተስፋ መቁረጥ የመጨረሻው መጥፎ የመጨረሻው አደገኛ በሽታ ነው። የማይድን ካንሰር ነው ተስፋ መቁረጥ። እንዲያም ሰው ተስፋ ከቆረጠ ምን ማድረግ ይቻላል? ሌላው በሽታ በመድኃኒት የመዳን እድል አለው። ሰው መድኃኒትን አልፈልግም ካለ መድኃኒቱን አሽቀንጥሮ ከጣለ ምን አማራጭ አለው? የሚሆነውን መጠበቅ ብቻ ነው ያለው አማራጭ። ሰው ተስፋ ከቆረጠም እንዲሁ የመዳን ተስፋውን በራሱ እጅ ቆርጦ ይጥላል። ስለዚህ የመጨረሻው መጥፎ ነገር ተስፋ መቁረጥ ነው። ዮሐንስ ዘሰዋስው የተባለ እንዲህ ይላል፣ በኃጢአት የወደቀ ሰው በተስፋ መቁረጥ እንደወደቀ ሰው ያህል የጠፋ አይደለም። በኃጢአት የወደቀ ሰው በተስፋ መቁረጥ እንደወደቀ ሰው የሚያሳዝን አይደለም። ለምን? በኃጢአት የወደቀ ሊነሳ ይችላል። ተስፋ የቆረጠ ግን በምን ይነሳል? ከተስፋ መቁረጡ ነው መጀመሪያ መነሳት ያለበት። በተስፋ መቁረጡ ከቀጠለ ምንም ሊያድነው አይችልም። ይሁዳና ጴጥሮስ እንደምናስታውሰው ልዩነታቸው ኃጢአት አይደለም፣ የተስፋ ጉዳይ ነው። ቅዱስ ጴጥሮስ ተስፋ ሳይቆርጥ ንስሐ ገባ፣ አምላካችንም ተቀበለው፣ ከማኅበረ ሐዋርያት ጨመረው። ይሁዳ ደግሞ ተስፋ ቆረጠ፣ ራሱን አንቆ ገደለ። ስለዚህ ሰው ተስፋ መቁረጥ ወደ መድኃኒቱ እንዳይቀርብ ያደርገዋል ነው። እንደ ይሁዳ ራሱን ወደ ማጥፋት ይወስደዋል። ብዙ ሰዎች ወደ ተሳሳተ ውሳኔ የሚሄዱ ተስፋ ከመቁረጣቸው የተነሳ ሕይወታቸውን ወደ ማጥፋት ወደ ሌላም ነገር ከዚህ በመለስ ወዳለም የመጨረሻው ራስን ማጥፋት ነው የሚሄዱት። ተስፋ ከመቁረጥ ነው እንደ ይሁዳ ከዚህ በኋላ ተስፋ የለኝም ከሚል። ይሄ የመጨረሻው የሰይጣን ፈተና ነው። የመጨረሻው የሰይጣን ፈተና ነው። ማር ይስሐቅም እንዲህ ይላል፣ ተስፋ መቁረጥ ከፈተናዎች ሁሉ እጅግ የመጨረሻው አደገኛው ፈተና ነው። ምክንያቱም ተስፋ መቁረጥ የሚመጣው ከትዕቢት ሲሆን ፍጻሜው ወይም መዳረሻው ደግሞ ጽርፈት ነው። ሰው ተስፋ ከቆረጠ እዛ በኋላ በእግዚአብሔር ላይ በመሳሰለው ላይ የማይገባ ነገር ወደ መናገር ይሄዳል። ተስፋ ቆርጠዋላ የበሰበሰ ዝናብ አይፈራም እንደሚባለው በእግዚአብሔር ላይ ተስፋ ከቆረጠ ተስፋ የቆረጠ ሰው ምንም ከማድረግ ወደኋላ አይልም። ለራሱ ተስፋ የሌለው ሰው የሌላውንም ተስፋ ያጨልማል። አደገኛ አጥፍቶ ጠፊ ማለት ተስፋ የቆረጠ ሰው ነው፣ ለራሱም ለሌላው። ስለዚህ ተስፋ ትልቁ የእግዚአብሔር ጸጋ ነው። በአንጻሩ ደግሞ ሰይጣን ሊዋጋ የሚፈልገው ደግሞ ይህንን የእግዚአብሔር ጸጋ ነው። ተስፋችን እንዲደበዝዝ በሆነ ባልሆነውም በሆነውም ባልሆነውም በተጨበጠውም ባልተጨበጠውም በግላችን በሚሆነውም በሀገር በዓለም በሚሆነውም ብቻ በአንድም ይሁን በሌላ ተስፋ እንድንቆርጥ ሰይጣን የተለያዩ ነገሮችን በስክሪን እንደማሳየት በአይምሯችን እያመጣ ተስፋ ወደ መቁረጥ እንድንሄድ ይፈትነናል። እሱን እንዳይፈትነን ማድረግ አንችልም። ራሳችንም ሕሊናችን እንዳይፈትነን ማድረግ አንችልም። አውቆ ተጠንቅቆ መውጫውን ማዘጋጀት ነው የሚገባል። ታዲያ እንዲሁ ለተስፋ መቁረጥ የሚያጋልጡ ነገሮች ምን ናቸው? ወደ መፍትሄው ሊረዱ ወደሚችሉ ጉዳዮች ከመሄዳችን በፊት የችግሩ መንስኤዎች ትንሽ ብናነሳ ጥሩ ነው። ተስፋ ወደ መቁረጥ የሚወስዱ ነገሮች ብዙ ናቸው። አንዱ ኃጢአት ነው። ትልቁ ወደ ተስፋ መቁረጥ የሚወስደው አንዱ ኃጢአት ነው። ኃጢአት ማለት ኢላማውን የሳተ ድርጊት ማለት ነው። የተሳሳተ ምርጫ ወይም ውሳኔ ነው። ኃጢአት ማለት የተሳሳተ ነው። ፍቅርን በተሳሳተ መንገድ መፈለግ፣ ሕይወትን በተሳሳተ መንገድ መፈለግ፣ ጥሩን ነገር በተሳሳተ መንገድ መፈለግ፣ እንደዚህ ነው። ኃጢአት ማለት በተሳሳተ አቅጣጫ የሚደረግ ድርጊት ነው። ድርጊቱ በራሱ ኃጢአት ላይሆን ይችላል፣ ግን አቅጣጫ አካሄዱ ነው ኃጢአት የሚያደርገው እንጂ ለምሳሌ በአግባብ በትዳር ቢሆን ኃጢአት የማይሆነው ከዛ ውጭ ከሆነ ኃጢአት ይሆናል። እንደዚሁ ማለት ነው። ሁሉም ነገር በአግባብ ሲሆን ጽድቅ ይሆናል፣ እግዚአብሔር የሚመሰገንበት ይሆናል። በተቃራኒ ሲሆን ደግሞ ኃጢአት ይሆናል። መብል ለምሳሌ ጾም በአግባቡ ጾሞ በተፈቀደው ሰዓት በተፈቀደው መንገድ ሲሆን ተገቢ ይሆናል፣ አግባብ ይሆናል፣ ጽድቅ ይሆናል። ሰዓት ሳይለዩ ዓርብ ረቡዕ የለ ሁዳዴ የለ አይነት ከሆነ ደግሞ ኃጢአት ይሆናል። ድርጊቱ ራሱ መብሎ አይደለም፣ ያ የሚደረግበት ጊዜና ሁኔታ ነው እንጂ መብል ኃጢአት ቢሆን ኖሮ ጾመንም ቢሆን ስንበላ ኃጢአት ይሆን ነበር። እና ኃጢአት ማለት እንደዚህ የተሳሳተ ድርጊት አቅጣጫውን የሳተ ድርጊት ነው። እና ትልቁ የኃጢአት የተስፋ መቁረጥ መሳሪያ ኃጢአት ነው። ኃጢአት ሲበዛ ልቡናን ያደነድናል። ልቡና ሲደነድን ተስፋ ወደ መቁረጥ ይደርሳል። ተስፋ መቁረጥ ደግሞ በእግዚአብሔር ላይ የማይገባ ነገር ወደ መናገር ይወስዳል። ስለዚህ አንዱ መንስኤ ኃጢአት ነው። ሌላው ለሕይወትና ለደስታ የተሳሳተ ትርጉም መስጠት ወይም ለዛ የሚሰጥ የተሳሳተ ትርጉም ነው ወደ ተስፋ መቁረጥ የሚወስደው።
ምን ማለት ነው? ሕይወትን በተሳሳተ መነጽር ማየት፣ በተሳሳተ መለኪያ መለካት፣ ደስታን ሕይወትን ከማይገኙበት መፈለግ። ለምሳሌ በገንዘብ እርካታን አገኛለሁ ብሎ ማሰብ፣ በጌጣጌጥ፣ በመዋዋብ፣ ባለባበስ፣ ስራ በመያዝ፣ በትዳር ልጅ በመውለድ በዚህ ሁሉ ደስታን አገኛለሁ፣ በቃ ሕይወትን ጭብጥ አድርጌ ኢንጆይ አደርጋለሁ፣ እኖራለሁ፣ እደሰታለሁ ብሎ ሰው ካቀደ እነዚህ ነገሮች እንደታሰበው ስለማይሆኑ ሁሉም የራሳቸው ውጣ ውረድ ስላለባቸው ኋላ ከገባባቸው በኋላ እንደጠበቀው ሆኖ ስለማያገኘው ስለማታገኘው ተስፋ መቁረጥ ይመጣል። አይ ለዚህ ብዬ ይሄን ሁሉ እንዲህ ኖሯል ወደ ማለት ይመጣል። ከዛ መጀመሪያ የጠበቀው የተሳሳተ ስለነበረ እንደተገመተው እንደታሰበው ብዙ ጊዜ ስለማይሆን አሁን አለመርካት ይመጣል፣ ብስጭት ይመጣል። ከዛ ያገባው ከትዳር አጋሩ፣ ሌላው ከጓደኛው ከምኑ ጋር ከራሱም ጋር መጣላት ይመጣል። በዚህ ሂደት ብስጭት፣ አለመደሰት እንዲህ ያለው ነገር ይበረክታል። ከዛ ደግሞ ሌላው ይሄን እያየ ለራሳችን የሚሰጠን ግምት ሊኖር ይችላል። ባይኖር እንኳን ራሳችን ሌላው እንዲህ ይለኛል ብለንም ለራሳችን የምንሰጠው እውነተኛም ይሁን የተሳሳተ ስዕል ሊኖር ይችላል። ይህ ሁሉ እርስ በራሱ እየተደማመረ ወደ ብስጭት፣ ተስፋ ወደ መቁረጥ ሊወስደን ይችላል። ስለዚህ ስለ ሕይወት እጅግ አስፈላጊ የሆነውን ነገር ዘንግቶ ርካሽ ከሆኑ ነገሮች ደስታንና እርካታን አገኛለሁ ብሎ ማሰብ የበለጠ ለተስፋ መቁረጥ ሊያጋልጥ የሚችል ነገር ነው። ደስታን በማይገኝባቸው መንገዶች በውጫዊ በሆኑ ተራ ነገሮች አገኛለሁ ብሎ ማሰብ በእውነቱ ባለባበስ፣ በመኳኳል፣ በመቆነጃጀት፣ የተለያዩ ነገሮችን በማሳመር እንዲህ ባለ ነገር ሀብት በማብዛት የተሻለ መኪና በመንዳት እንዲህ ባለ ነገር ደስታን እርካታን አገኛለሁ ብሎ ማሰብ የበለጠ ወደ ብስጭት ነው ብዙ ጊዜ የሚወስደው። በተለይ ሕሊና ላለው ሰው ይሄ እንዳልሆነ ሕሊናው ስለሚነግረው ሁሉም ሰው ሕሊና አለው፣ ሕሊና የሌለው ሰው የለም። ግን አንዳንዱ ሰው ሕሊናው በተለያየ ነገር ለመደለል እንደዛ ይሞክራል። ግን እስቲል ሕሊና ከውስጥ መደወሉ አይቀርም። ስለዚህ እንዲህ ያሉ ነገሮች ወደ ተስፋ መቁረጥ ሊወስዱ ይችላሉ፣ ብዙ ጊዜ ይወስዳሉ። ሌላው በሕይወታችን ውስጥ የምንፈልጋቸው ነገሮች አለማግኘት፣ የጠበቅነው ነገር ምናልባት እንደፈለግነው እንደጠበቅነው ሳይሆን ሲቀር ብዙ ጊዜ መበሳጨት፣ አለመርካት፣ ከዛም ተስፋ መቁረጥ ሊመጣ ይችላል። ስራ፣ ሀብት፣ ትዳር፣ ልጅ፣ ጤና እንዲህ ያሉ ነገሮች በምንፈልገው በተመኘነው ልክ ካልሆነ ውስጣችን ያለው እንዲህ መሆን ነበረብኝ የሚለው ኢጎ እየጮኸ ራሳችንን ዋጋ የለሽ ምንም ያሰብነውን ያላሳካን ሕይወታችን ትርጉም የሌለው በከንቱ የደከምን መኖራችንም ትርጉም የሌለው እያስመሰለ ሊያሳየን ይችላል። ሌላው ባለፈ ሕይወታችን የገጠሙን ችግሮች ካሉ በአንድም በሌላ መንገድ ሊኖር ይችላል። አይነቱ ነው እንጂ የሚለያየው በአስተዳደግ ባኗኗር መቼም የሆነ ችግር ያልገጠመው በሆነ ውጣ ውረድ ውስጥ ያላለፈ ሰው ማግኘት በጣም አስቸጋሪ ነው እና በልጅነታችን በአስተዳደጋችን በመሳሰሉ የገጠሙን የደረሱብን ነገሮች ካሉ አካላዊ፣ ሕሊናዊ ጉዳቶች፣ ጠባሳዎች የመሳሰሉት የመከዳት ስሜት ሊሆን ይችላል። እንዲህ ያሉ ነገሮች ጥለውብን የሚያልፉ ጠባሳ በኋላ ላይ በተለይ ለዛ ጠባሳ የምንሰጠው ትርጉም ወደ ተስፋ መቁረጥ ሊወስደን ይችላል። ብዙ ጊዜ በዚህ ረገድ ያሉ የስነ ልቡና ባለሙያዎችም እንደሚሉት ራሳቸው ድርጊቶቹ አይደሉም ወደ ተስፋ መቁረጥ የሚወስዱን፣ ለድርጊቶቹ እኛ የምንሰጠው ትርጉም ነው። ያን በበጎ ከተረጎም ነው ሕይወት ውጣ ውረድ ነው። ማንም ሰው የሚያድግበት የራሱ መንገድ አለው። ሁሉም እንዲሁ በገነት አላደገም፣ በምድር ነው ያደገው። ሁሉም ከተመሳሳይ ቤተሰብ አላደገም። ሁሉም በምቾት አላደገም። ስለዚህ እያንዳንዱ የሚያድግበት የራሱ መንገድ አለ። የኔም የዛ አንድ ገጽታ ነው ብሎ የባለፈውን ተቀብሎ የሚታረም የሚስተካከል ካለ አስተካክሎ ካልሆነም ደግሞ እንዳለ ተቀብሎ ወደፊት የሚጓዝ ከሆነ ችግር የለው። ግን ወደኋላ 10 ጊዜ እየተመለሰ ወይ እንዲህ ተደርጎብኝ እንዲህ ሆኜ እገሌ ገሊት እንዲሆኑ አድጎብኝ እያለ ሁሌ ወደኋላ እየተመለሰ ራሱን የሚያቆስል የሚደበድብ ከሆነ ሕይወቱ ወደፊትም ተስፋ እየቆረጠ ይላል። የባለፈው የወደፊቱን ያጨልምበታል ማለት ነው። የእስክንድር ፈረስ እንደተባለው የራሱ ጥላ ያስደነብረዋል አይነት ይሆናል እና በተለይ ለባለፉ ገጠመኞቻችንና ላለፍንባቸው ውጣ ውረዶች ከልክ ያለፈ ክብደት መስጠት፣ ሁሌ አይምሮን ወደዛ መመላለስ የወደፊቱም ጨልሞ እንዲታየን ወደፊትም ከዛ የተለየ ሊጠብቀን እንደማይችል በቃ የኛ ሕይወት ዝም ብሎ ከንቱ ባለፈው እንደሆንኩ እያልን የባለፈውን ወደፊትም እየዘረጋን እንድንጨነቅ ሊያደርገን ይችላል።
ሌላው ሌሎች ስለሚሉን ነገር አብዝቶ መጨነቅ ነው። ወደ ተስፋ መቁረጥ የሚወስደው ሌሎች ሊሉን ስለሚችሉት ነገር ከመጠን በላይ አብዝቶ መጨነቅ አንዱ የጭንቀት ምክንያት ነው። መቼም ይሉንታ ያስፈልጋል አይደለም? ይሉንታ ያስፈልጋል። ሰው ምን ይለኛል ማለት ያስፈልጋል። ግን ከልክ ካለፈ ግን መጥፎ ነው። እንዴ ሰው የሚለው ደግሞ አያጣማ። አዎ ይሉንታ በጣም አስፈላጊ ነው። እኔ እንደፈለገ ሌላው ምን አገባ አይባልም፣ ነውር ነው። ያገባዋል። የምንኖረው በአንድ ዓለም ነው። ደግሞ እኛ ክርስቲያኖች የአንድ ክርስቶስ አካላት ነን። የአካል ክፍሎች ሕዋሳት ሜምበር ነን። ስለዚህ እጅ ስለ እግር አያገባኝም ልትል አትችልም። ጆሮ ስለ አይን፣ አይንም ስለ ጆሮ አያገባኝም ሊል አይችልም። አንድ አካል ነው፣ አንድ ህይወት ነው ያለው። እኛም እንደዛ ነን ክርስቲያኖች። ስለዚህ ክርስቲያን በተለይ በእኔ አለባበስ፣ በእኔ አነጋገር ማንም አያገባው አይባልም። ስህተትም ኃጢአትም ነው፣ ክህደትም ነው። እንዲህ አይባልም። ግን ደግሞ ሁሉም ደግሞ በልክ ነው። ምግብም በልክ ነው አይደል? ውሃም በልክ ነው። ሁሉም በልክ ነው። አየርም በልክ ነው። ከበዛ ነፋስ ሆኖ ይወስደናል እኮ። ስለዚህ ይሉንታም በልክ ነው እንጂ ከመጠን በላይ ምን ይሉኝ ይሆን እያል በሁሉ ነገር ከተጨነቅን ስለ መፈጠራችን የማያስታውሱን የማያውቁን ሰዎች ሁሉ በቃ ሊያስጨንቀን ይችላል። እነዛ ሰዎች እኮ የሚያውቁንም የማያውቁንም ስለኛ በዛ ቅጽበት እኮ ስለመኖራችንም ዘንግተውን ሊሆን ይችላል። ግን እኛ ምንም ስለመኖራችን ምን እየሆን እንደሆነ ሊያስቡ እንኳን ስለማይችሉ ወይም ስለማያስቡ ሰዎች ሁሉ ምን ይሉኝ ይሆን እያል እየተጨነቅን ራሳችንን ከጭንቀት ብዛት ወደ ተስፋ መቁረጥ ዋጋ የለኝም፣ በሰዎች ዘንድ አልከበርም፣ ሰዎች እኔን ዋጋ አይሰጡኝም ወደሚል የተሳሳተ ግምት ሊወስደንና ተስፋ ወደ መቁረጥ ሊያደርሰን ይችላል። ሌላው ጨለምተኛ የሆነ እሳቤ ነው። ፔሲሚስቲክ የሆነ ማለት ነገሮችን ሁሉ በአሉታዊ መመልከት በሽታ። አሁን እንዲህ አይነት ነገር እንዳይኖር በእውነት አንዳንዴ ራስን ማየት አስፈላጊ ነው። ለምሳሌ የሆነ ነገር ሲነገር ከዛ ውስጥ ሊሆን የማይችልበትን መንገድ ፈልጎ ማግኘት። እንዲህ ይሆናል ኧረ ወዲያ በየት አልፎ እንደዚህ እኮ ብሎ ላይሆን ይችላል የሚል። አዎ ማንኛው ነገር እኮ ካልተሰራ ላይሆን የሚችልበት እድል አለው። አዎ ግን ሊሆን የሚችልበትን እድል አይቶ በዛ በኩል መሞከሩ አይሻልም? ሞክሮ ካልሆነም ይቀራል እንጂ ገና የሆነ ነገር ሲታሰብ የማይሆንበትን መንገድ ሩጠው የሚፈልጉ ሰዎች አሉ። እንደዛ እንዳንሆን መጠንቀቅ አለብን። አንዳንድ ሰዎች በእውነቱ የሆነ ሀሳብ ሲቀርብ ሊሆን እንዲችል ከመድከም ይልቅ ሊሆን እንደማይችል ለማስረዳት ወገባቸውን ታጥቀው የሚሟገቱ ሰዎች አሉ። ይሄ በጣም ጨለምተኛነት ነው። አይድረስ ነው። አንዳንዴ ሳናቀው እንደዛ ልንሆን እንችላለን። በተለይ ካስተዳደግ የምንወርሳቸው ጠባዮች ብዙ ጊዜ ሳናቃቸው ጠባይ የሆኑና እኛው እንደዛ በቃ ትክክሉ ያም ሁሉ መስሎ ሊታይ ይችላል። በተለይ አስተዳደጎቻችን እንዲህ መለስ ብሎ ማየት የሚጠቅመው ለዚህ ነው በእውነቱ። ምክንያቱም ጠባይ ሆነዋል፣ የኛው ማንነት ሆነዋል እና እንደዛ ሆነን ነው የምንኖረው የምናደርገው። እና እንዲህ አይነት ጨለምተኛ የሆነ ነገር በጣም ጥሩ አይደለም። ሁሉን ነገር በኔጌቲቭ ማባዛት፣ ነጭ ካለበት ነገር የሆነች ጥቁር ነጥብ ወይም ሳር ፈልጎ ይኸው ጥቁር አለ ምን ዋጋ አለው ማለት ጥሩ አይደለም። አዎ በዚህ ዓለም ውጣ ውረድ አለ፣ ልክ ነው። ግን እንዲሆን መሞከር፣ በጎውን ማየት፣ በጎውን አይቶ ሞክሮ ካልሆነ ይቀራል። በቃ ይሄ የግድ የዘላለማዊ ሕይወት ጉዳይ አይደለም። ይሞከራል፣ ይቀራል። በቃ ከዛ ቢሆን ይሆናል፣ ባይሆን ደግሞ ትምህርት ይወሰድበታል። እግዚአብሔርም ደግሞ ያን ሙከራ እንደ ግርል አድርጎ ሊያየው ይችላል እንጂ ገና ሲጀመር ኧረ ወዲያ ብለን የማይሆንበትን መንገድ ካየን በቃ ሳንንቀሳቀስ እዛው ነው የምንቀረው። ምክንያቱም ማንኛውም ነገር ላይሆን የሚችልበት እድል አለ። እንደ ፈተና የሌለው ነገር የት ይመጣል? አሁን እንቅስቃሴ እኮ የሚደረገው በፍሪክሽን ነው ይባላል፣ ፍጭት። ለምሳሌ አሁን ወለል አስፋልት መንገድ እጅግ በጣም ከለሰለሰ እንደ ላስቲክ ከሆነ መኪና ያስነዳል? አያስነዳም። ከመጠን በላይ ከለሰለሰ አያስነዳም። ከመጠን በላይ ሻካራ ከሆነ ያው ኮረኮንች ነው፣ ጭቃም ከሆነ ደግሞ አይሰድም። ስለዚህ ምን መሆን አለ? ማዕከላዊ መሆን አለበት። ያው የተወሰነ ለፍሪክሽን ለፍጭት የሚሆን የተወሰነ ሽክረት መኖር አለበት እንጂ አስፋልቱ ተነጥፎ በጣም በላይ ከለሰለሰ ላያስነዳ ይችላል። ህይወት እንደዛ ነው። ሁሉ ነገር በቃ ለስላሳ ሊሆን አይችልም። እንደዛም ከሆነ ራሱ ህይወት ደግሞ ትርጉም ላይኖረው ይችላል። ስለዚህ ነገሮችን ሁሉ በአሉታ ማየት፣ የሆነ ነገር ሀሳብ ሲመጣ ኧረ ወዲያ ብሎ ማፍረሻውን ማንሳት፣ ይሄ ጨለምተኛነት ነው። እንዲህ ያለ ነገር በሁሉም ነገር ተስፋ ያስቆርጣል። እንዲህም ቢሆን በዚህ ላይሆን ይችላል፣ እንደዚህም ቢሆን በዚህ ሊፈርስ ይችላል እና ምን ይሁን በቃ ምንም ዋጋ የለውም ብሎ መጨረሻው ሁሉንም ነገር እርግፍ አድርጎ ትቶ ባዶ እጅ መቅረትና ተስፋ መቁረጥ ይሆናል። ስለዚህ አንዱ የጭንቀት ብሎም ደግሞ የተስፋ መቁረጥ ምክንያት ይሄ ጨለምተኛ አስተሳሰብ ነው። ስለዚህ ነገሮችን ሁሉ
አጨልሞ በጥቁር መጋረጃ በአሉታ ባይሆንም ባይሳካምም ከማየት መውጣት ያስፈልጋል። እግዚአብሔርን ይዞ ደግሞ እኛ ክርስቲያኖች ደግሞ ያው እግዚአብሔርን ይዘን ሌላው ከእውነታዊ የራቀ ነገርን መጠበቅ ነው። ለብስጭት ለተስፋ መቁረጥ የሚያጋልጠው ቅድም ለማንሳት ሞክሬያለሁ። ከህይወት የምንጠብቀው ነገር ከእውነታው የራቀ ከሆነ የሚሆነው እውነታው ስለሆነ ብስጭት ከዛም ተስፋ መቁረጥ ያመጣል። ሰው ወደ ትዳር ከመግባቱ በፊት የትዳርን ገጽታ በተቻለ መጠን ካገቡትም ማየት አለበት፣ ከመጽሐፍትም ማንበብ አለበት። እሱም ደግሞ በስነ ልቦና መዘጋጀት አለበት። ከሌላውም እንደዚሁ እንጂ ሁሉን ነገር ገነት አድርጎ ሲገባ ኮሽ ሲል አረ በስመ አብ እንዲህ ነበር እንዴ እኔ መቻወኩ ወይኔ ምነው በቀረብኝ እንትኔ በተሰበረ ምናምን እያልን ሁሌ ወደኋላ ላንመለስ ያለፈውን ስንረግም መኖር ተስፋ ወደ መቁረጥ ይወስዳል። እንግዲህ ይህንና ይህን የመሳሰሉ ምክንያቶች ተስፋ ወደ መቁረጥ ሊወስዱ የሚችሉ ፈተናዎች ናቸው፣ የተስፋ ተቃራኒዎች ናቸው። ታዲያ በእግዚአብሔር ላይ ተስፋችን የጸና ሊሆን የሚገባው ለምንድን ነው? በተስፋ እንድንጸና ደስ እንድንሰኝ ነው ቅዱስ ጳውሎስ የነገረን። ቅዱሳን መጽሐፍት የሚነግሩን በተስፋ ደስ እንዲለን ነው። ለምንድን ነው? ተስፋ ሊያስቆርጡ የሚችሉ ተስፋን የሚፈታተኑ ብዙ ነገሮች ባሉበት በዚህ ዓለም በእግዚአብሔር ላይ ተስፋችን የጸና ሊሆን የሚገባው ለምንድን ነው? ተስፋ የሚያስቆርጡ ነገሮች ስለሌሉ ነው? ዓለሙ መንገዱ አልጋ ባልጋ ስለሆነ ነው? አይደለም። በእግዚአብሔር ላይ ተስፋችን የጸና ሊሆን የሚገባው በእግዚአብሔር ላይ በተስፋ ልንደሰት የሚገባባቸው ብዙ ምክንያቶች አሉ። አንደኛው ምክንያት እግዚአብሔር የሰጠን ተስፋ የማይለወጥ የጸና አስተማማኝ ስለሆነ ነው። አሁን ተስፋውን የሰጠው ሰው ቢሆን ኖሮ የሰው ነገር የሰው ነው። ለምን? ሰው ቃሉን ሊለውጥ ይችላል። እግዚአብሔር ግን ቃሉን አይለውጥም። ሰው ቃሉን ባይለውጥ እንኳን እንዳለው ማድረግ ላይችል ይችላል። አዎ ሰው አቅሙ ውስን ነው። ዘመን ሲለወጥ ዛሬ ሀብታም የነበረው ነገ የሀብቱ ላይኖር ይችላል። ዛሬ የማድረግ ስልጣን አቅም የነበረው ከሆነ ጊዜ በኋላ ያላ አብሮት ላይኖር ይችላል። እግዚአብሔር ግን እንደዚህ የሚቀየር ኃይሉ ስልጣኑ የሚለዋወጥ ማንም የሚሰጠው የሚወስድበት አይደለም። ሰው ማድረግ እየቻለም ለማድረግ ፍላጎቱ ብዙም ላይሆን ይችላል። በተናገረው ልክም ላያደርግ ይችል ይሆናል። እግዚአብሔር ግን እንደዛ አይደለም። በተናገረው ልክ አለማድረግ ሳይሆን እግዚአብሔር ከተናገረው በላይ ነው የሚያደርገው። አዳም ቢበድል ሰው ሆኖ ነው ያዳነው። ወደ ገነት ተመለስ ማለት ይበቃው ነበር። ግን እግዚአብሔር ለአዳም ያደረገለት አዳም ከሚጠብቀው ማንም ፍጥረት ከሚጠብቀው በላይ ነው። ራሱን አዳምን ሆኖ ነው። ይሄ ማንም ከሚጠብቀው በላይ ነው። ስለዚህ እግዚአብሔር የሰጠው ተስፋ የማይለወጥ የጸና ነው። እግዚአብሔር የተናገረው የሰጠው ተስፋ አይለወጥም፣ ዘመን አይሽረውም። የሰጠን ተስፋ ዘላለማዊ ሕይወት ነው። በዚህም ዓለም እንደሚረዳን እንደማይለየን ነግሮናል ደጋግሞ ደጋግሞ። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ፣ ጽኑ፣ በርቱ፣ እኔ ዓለሙን አሸንፌዋለሁ፣ አይዟችሁ አለ። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ። 2 እና 3 ሆናችሁ በስሜ ብትሰብሰቡ እኔ በዛ አለሁ አለ። ምን ያላለና አለ። በእውነቱ ይህን ያለ አምላክ ደግሞ የታመነ ነው። ሁኔታውን አይቶ የሚለወጥ አይደለም። እውነቱን ለመናገር እግዚአብሔር ከተናገረው የማይፈጸም ነገር ቢኖር ኖሮ ከክብደቱ የተነሳ የአምላክ ሰው መሆን ጉዳይ ነበር። ይህ መጨረሻ ከባድ ነው። እግዚአብሔር ላይፈጽመው ይችል የነበረ ነገር ቢኖር ኖሮ የማይፈጽመው ልጁን ለኛ መስጠት ነበር። ይሄ ምናልባት ጆሮአችን ጠገብ ስላደረገው ቀላል ነገር መስሎ እንዳይታየን እግዚአብሔር የሰጠው አንድያ ልጁን ነው። አንድያ ልጁ ኢየሱስ ክርስቶስ ደግሞ የሰጠው ራሱን ነው። ስጋውን ደሙን ነው ቆርሶ አፍሶ የሰጠው። ይሄን ከሰጠ ሌላ ላይሰጥ ይችላል ብለን የምንጠራጠረው ምን አለ ነው። ቅዱስ ጳውሎስ ይሄንን በማድነቅ እንዲህ ይላል። ሮሜ ምዕራፍ 8 ቁጥር 32 ጀምሮ ለገዛ ልጁ ያራራለት ይላል። እግዚአብሔር አብ ለገዛ ልጁ አራራለትም ሲል ጨክኖበታል ማለት አይደለም። ስለኛ ሲል አሳልፎ መስጠቱን መግለጹ ነው። የእግዚአብሔር አብን የፍቅሩን ጽናት ለኛ ያለውን የፍቅር ጽናት ሲገልጽ ነው። ለኛ ካለው ፍቅር ደግነት የተነሳ ለልጁ ያራራ እስኪመስል ደረሰ። የሚገርም ነው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም? አንድያ ልጁን የሰጠን ከሆነ ሌላ
አይሰጠንም ተብሎ ምን የሚያስጠረጥር ነገር ይኖራል? እስኪ አሁን እውነቱን ለመናገር ልጆች አሏችሁ። እስኪ እንዲያው ልጃችሁን አሳልፋችሁ እስክትሰጡ ድረስ የምትወዱት ሰው ቢኖር አይኖርም እንጂ ከልጃችሁ ወዲያ የምትወዱት ሰው ይኖራል? ልጃችሁን አሳልፋችሁ ልትሰጡለት ብቁ የሆነ ሰው ይኖራል? እሺ አለ ብለን እናስብ እስኪ። አይኖርም። እንጃ ብቻ አይኖርም ብሎ ለመደምደም እግዚአብሔር መሆን ይጠይቃል። ግን ይኖራል ብሎ ለማሰብ ግን በጣም ከባድ ነው። ታዲያ እንዲያው እናስብ፣ ልጃችሁን አሳልፋችሁ እስክትሰጡ ድረስ የምትወዱት ሰው አለ ብንል ለዚህ ሰው የሚበላው ትከለክሉታላችሁ? ለዚህ ሰው ሌላ ተራ ነገር ቢለምናችሁ ትከለክሉታላችሁ? ልጃችሁን ያልነፈጋችሁትን ሰው ልጃችሁን እስከ መስጠት ድረስ የወደዳችሁት ሰው ለጋብቻ አይደለም ልጃችሁን ስለሱ ፋንታ እንዲሞት አሳልፋችሁ የሰጣችሁት ሰው ቢኖር ለዛ ሰው የማታደርጉት ነገር ይኖራል? ከልጅ በላይ ምን ተገኝቶ? እንደዛ ማለት ነው ቅዱስ ጳውሎስ ያለው። እግዚአብሔር አንድያ ልጁን ስለኛ ሲል ሳይራራለት አሳልፈው ከሰጠው ሌላውንማ እንዴት እንዲያው አይሰጠንም ማለት። ስለዚህ እግዚአብሔርን በሰጠው ተስፋ መጠራጠር ስለኛ ያደረገውን የሰጠውን የልጁን ለኛ መስጠቱን ይሄን ፍቅሩን አለመረዳትና ከንቱ ማድረግ ነው በእውነቱ። ስለዚህ እግዚአብሔር ይህን ያህል በተጨባጭ የወደደን አምላክ ነው። አሁን እግዚአብሔር እንዲሁ ፈጣሪ ብቻ ቢሆን በአዲስ ኪዳን እንዳደረገ ባያደርግ ኖሮ መቼም ሰዎች ነን ብንጠራጠር ምክንያት ሊኖረን ይችላል። ግን ራሱ ይህንን በተግባር አደረገ። እግዚአብሔር አንድያ ልጁን ሰጠ። ኢየሱስ ክርስቶስ ደግሞ ራሱ ሰውነቱን ለሕማም ለመከራ ሰጠ እና ታዲያ ይህን ያደረገ አምላክ በጥቃቅኑ እንዴት ይጠረጠራል? በሌላው በትናንሹ እንዴት ይጠራጠራል? የመጨረሻ ከባድ የሆነውን ነገር ሰጥቷል። ስለዚህ እግዚአብሔር በተስፋ ቃሉ እንዳይጠረጠር ይኸው በመጨረሻው ከባድ ስጦታ በዛ ማስተማመኛ ሰጠን። ይህን ካደረግኩላችሁ ሌላውማ ምን ቁም ነገር ነው አደርግላችኋለሁ እያለ ነው። በተግባር ደግሞ ይህን አሳየን። አምላካችን ለማንኛውም ችግር ሁሉ መፍትሄ ያለው ስለሆነ ነው። ሌላው በተስፋ ደስ ሊለን የሚገባው ምክንያት እግዚአብሔር ለችግራችን ሁሉ መፍትሄ አለው። አይ እግዚአብሔር ይህን ችግር መፍታት ይችላል፣ ይሄንማ እንዴት አድርጎ የምንለው ነገር የለም። እግዚአብሔር ለኃጢአታችን መፍትሄ አለው። መድኃኒት ነው፣ ራሱ መድኃኒት ነው። ንስሐውን መድኃኒት አድርጎ ሰጥቷል። ስጋውን ደግሞ መድኃኒት አድርጎ ሰጥቷል። ምን ያልሰጠን ነገር አለ? ከዚህ የተነሳ ነው እግዚአብሔር ብዙ ጊዜ ለኃጢአተኞች የተለየ ጸጋ ሲያደርግ የምናየው ለእኛም ተስፋ እንዲሆነን ነው። 3 ጊዜ በአደባባይ የካደውን ጴጥሮስን መልሶ ከማኅበረ ሐዋርያት ጨምሮታል። ዋና የክርስቲያኖች አሳዳጅ የነበረውን ሳውልን ክርስቲያኖችን የሚያጸና ብቻ ሳይሆን ምርጥ ዕቃ አድርጎታል። ቀራጩን ማቴዎስን ወንጌላዊ አድርጎታል። ሽፍታውን ከሁሉ አስቀድሞ ገነት አስገብቶታል። ይሄ ሁሉ ለእኛ ተስፋ እንዲሆነን አይ ኃጢአቴ በዝተዋል፣ እግዚአብሔር ከዚህ በኋላስ የሚቀበለኝ አይመስለኝም እንዳንል እንዲያው ምን ኃጢአተኛ ብንሆን በጌታችን ቀኝ ከተሰቀለ ወንበዴ ኃጢአታችን ይበዛ ይሆን? ክርስቲያኖችን ያሳድድ ከነበረው ከሳውል እንከፋ ይሆን? ስለዚህ በተግባር ደግነቱን፣ መሐሪነቱን፣ ይቅርባይነቱን ኃጢአተኞችን የሚቀበል መሆኑን አሳየን። በጠፋው ልጅ አስተማረን። ምን ያላስተማረበት መንገድ አለ በእውነቱ። ስለዚህ ኃጢአታችን በዝቶ ተስፋ ወደ መቁረጥ ቢወስደን በጭራሽ እንዴ መድኃኒት እያለ ሰው መድኃኒት እያለ እንዴት በሕመም በበሽታ ይሞታል? ሰው የሚበላ እያለ እንዴት በረሃብ ይሞታል? የሚበላ ሳይኖር በረሃብ ቢሞት ምን ይደረጋል? ያሳዝናል። የሚጠጣ ሳይኖር ሰው በጥም ቢሞት ያሳዝናል። የሚጠጣ ሞልቶ እንዴት ሰው በጥም ይሞታል? ድነት ተዘጋጅቶ ይኸው ቤተክርስቲያን ኑ ደወሉ ሁሉ ቅዳሴው ማህሌቱ ለእኛ ነው። ስጋው ደግሞ የሚፈተተው ለማን ነው? ለጻድቃን እኮ አይደለም፣ ለበሽተኞች ነው። መድኃኒት የሚመረተው ለማን ነው? ለጤነኞች እኮ አይደለም። ስለዚህ በዚህ ሁሉ እግዚአብሔር ምንም ቢሆን እንደማይጠላን እንደማይተውን ብቻ ሳይሆን ፍቅሩ እንደማይለወጥ አሳይቶናል። የምንለወጠው እኛ ነን እንጂ እሱ አይደለም። ኃጢአት ስንሰራ የሚለወጠው እሱ ሳይሆን እኛ ነን። ስለዚህ ነው ተለውጠናልና ያን መለወጥ ትተን እንድንመለስ
ያን መለወጥ ትተን እንድንመለስ ከመለወጥ ወደ አለመለወጥ እንድንመጣ የሚመክረን ቅዱስ መቃርዮስ እንዲህ ይላል፣ 1000 ጊዜ እንኳ ብንወድቅ እግዚአብሔር እኛን ለመርዳት አይሰለቸውም፣ እኛ ለመነሳትና የእርሱን እርዳታ ለማግኘት እስከፈለግን ድረስ ይላል። እግዚአብሔር እኛን መማር አይሰለቸውም። ወንድምህን 7 ጊዜ 7 አይደለም 70 ጊዜ 70 ያለው ለዚህ ነው። ያን ያክል ጊዜ ይቅርበል። 7 ጊዜ 70 ገደብ የለውም ነው። ለጤናችንም ቢሆን መፍትሄ አለው እግዚአብሔር። ብንፈወስም ለጥቅማችን ነው፣ ባንፈወስም ደግሞ እንደ ቅዱስ ጳውሎስ ደዌውን ለጥቅማችን ያደርግልናል። ለኑሯችንስ ቢሆን እግዚአብሔር መፍትሄ የለውም? አየርን የሰጠን እኛ ፎርም ሞልተን እየከፈልን ነው። ፀሐይን፣ ዝናብን ይሄን ሁሉ የሚያደርግልን። አዎ የኑሮ ውድነቱ ብዙ ውጣ ውረዶች ሊያበሳጩን ሊያስጨንቁን ይችላሉ። ግን ደግሞ ትግል ነው መቼም ይህ ዓለም። ባለቤቱን መጥቶ ውጣ ውረዱን አይቷል፣ ኖሮበታል። ይሄ የምንጋደለው የምንታገለው እንጂ ተስፋ የምንቆርጥበት ሊሆን አይገባም። የመጨረሻችን አይደለማ። አዎ የዚህ ዓለም ኑሮ የመጨረሻችን ቢሆን ኖሮ እንደምንፈልገው ካልሆነ ተስፋ ያስቆርጣል። ግን መጨረሻችን አይደለም። መንገደኞች ነን። ይሄን መርሳት የለብንም። ወደድንም ጠላንም ዓለም ራሷ መንገደኞች መሆናችንን ትነግረናለች። እንዲያውም መቼ ከእሷ እንደምንለይ ሳትነግር ነው የምታሰናብተን። ስለዚህ የፈለገ ፎቅ ሰርተን ተደላድለን ምን ብለን እንኖራለን ብንል ድንገት እንወሰን እንችላለን። ነዋሪ አይደለንማ። ስለዚህ ነዋሪ ባልሆንበት ባይመቸን ምን ይደንቃል? ሰው እንግድነት ሄዶ ባይደላው ምን ይደንቃል? ቤቱ አይደለማ። አዎ ሰው እንግድነት ሲሄድ ቢመቸው መልካም፣ ማን ይጠላል? ካልተመቸውም ግን እንግዳ ነው፣ አይኖርም፣ እስኪመለስ ነው። ይህ ዓለም እንግድነት ነው። ቀናቱ ዓመታቱ ናቸው በዛ የሚሉት። ከዘላለማዊነት አንጻር ሲታይ በዚህ ዓለም የሚኖረው ራስ 70-80 ዓመት ያውም ከሞላች ኢምንት ናት። 0.0000 ምናምን ነች። ስለዚህ ይህንን ማሰብ ከተስፋ መቁረጥ ይታደገናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ ቅዱስ ጳውሎስ እንዲህ ይላል፣ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። እኛ ክርስቶስን ተስፋ የምናደርገው በዚህ ዓለም ለመኖር ብቻ ከሆነ የመጨረሻ አሳዛኞች ነን እንዴ! ምክንያቱም በዚህ ዓለም ለመኖርማ እምነት የግድ አይደለም፣ ማያምነውም ይኖራል፣ ትሉም ቀንዳውጣውም ይኖራል በዚህ ዓለም። ስለዚህ እኛ ምናምነው በዚህ ዓለም ላለው ኑሯችን ከሆነ የመጨረሻ አሳዛኞች ነን። ለምን እንዲህ ከሆነ መጾሙ መጸለዩ ሁሉ ምን ያስፈልጋል? የምንዘጋጀው ከዚህ ዓለም ባሻገር ላለው ዘላለማዊ ሰማያዊ ሕይወት ነው። ስለዚህ እንደዚህ ያለ ሕይወት የተዘጋጀልን እኛ እንዴት ተስፋ እንቆርጣለን? ቅዱስ ጴጥሮስ አንደኛ መልእክቱ ምዕራፍ 1 ቁጥር 3-5 ላይ እንዲህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ይላል። አያችሁ እንዴት በሚገርም ነገር እንደገለጸው ለሕያው ተስፋና ለማይጠፋ ተስፋ። ሕያው ነው፣ የማይጠፋ ነው፣ እድፈትም የለበትም፣ ለማያልፍ ርስት እንደ ምሕረቱ ብዛት ወለደን ይላል። ለማያልፍ ርስት፣ የማያልፍ ርስት የተዘጋጀልን እኛ እንዴት በተካቀኑ ነገር ተስፋ እንቆርጣለን? አዎ የሚያበሳጭ ነገር ሞልቷል በዚህ ዓለም፣ ምንም ጥያቄ የለውም። ሕሊና ያለው ሰው ፍትህን የሚፈልግ ሰው በዚህ ዓለም ደስተኛ ይሆን። ጠቢቡ ሰለሞን ከእውቀት ብዛት ሐዘን ይበዛል ያለው ለዚህ ነው። ስለ ዓለም ስለመሳሰለው ነገር በዚህ ዓለም ስለሚሆነው የማያውቅ ሰው እውነት ደህና ይኖራል በአንድ በኩል ቢያንስ የሚሆነውን ብዙ ግፍና የመሳሰለው ነገር ስለማያውቅ ያው ምንም ይሄ ባወቀ መጠን ግን ሰው ይበሳጫል። አዎ እውቀት ሐዘንን ይጨምራል ያለው ለዚህ ነው። ታሪክን የሚያውቅ ሰው ብዙ ጊዜ ደስተኛ ይሆን። በዚህ ዓለም የሚሆነው ነገር የሚያውቅ ሰው ያን ያክል ደስተኛ ላይሆን ይችላል። ለምን? የሚሆነው ነገር ብዙ ጊዜ አሳዛኝ ስለሆነ። ግን ይሄ ደግሞ መሻገሪያ ስለሆነ ትልቁን ስዕል ከዚህ ዓለም ባሻገር ያለውን በዚህም ዓለም ደግሞ እያንዳንዱ ነገር እግዚአብሔር የሚያደርግበት ምክንያት እንዳለው በእምነት ስለሚመለከት ደግሞ ተስፋ አይቆርጥም። ተስፋ መቁረጥ የሚባልም አይኖርም። ስለዚህ ይህንን ማሰብ በጣም አስፈላጊ ነገር ነው። ስለዚህ ያለ ቅዱስ ጴጥሮስ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል፣ ተዘጋጅቷል። እሱ ባሰበ ባወቀው ጊዜ ይገለጣል፣ ተዘጋጅቷል።
ስለዚህ የልቡናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ያ ነው እውነተኛ ተስፋችን። የዓለምማ ያልፋል፣ ማን ኖረበት? እስኪ እንዴ በደንብ ማሰብ ጥሩ ነው እኮ። እስኪ ታሪክን እንመልከት፣ በዘመናችንም እንመልከት። ማን ኖረ? ቢሊዮነሮች በዚህ ዓለም ስንት ዓመት ኖሩ? በጣም ስልጣን የነበራቸው ሰዎች በዚህ ዓለም ስንት ዓመት ኖሩ? ስንት ዓመት ኖሩ አሉ? በ18ኛው መቶ ዓመት የነበሩ ሀብታሞች፣ በ18ኛው መቶ ዓመት የነበሩ የጦር ጀነራሎች፣ ጀግኖች የተባሉ አሉ። ዛሬ በ19ኛው መቶ ዓመት የነበሩ አሉ። በ20ኛው መቶ ዓመት መጀመሪያ አካባቢ የነበሩ አሉ። የተወሰኑ ዛሬ ሊኖሩ ይችላሉ። በ20ኛው ዓመት የነበሩት ግን እስከ ተወሰነ ጊዜ ነው። ያልፋል ሁሉ። ይህን መዘንጋት የለብንም። ስለዚህ በሚያልፈው የማያልፈውን ማጣት የለብንም ነው። እንዴት እንደዛ እንዳይሆን ነው። ስለዚህ ተስፋ የሚያስቆርጡ የሚያበሳጩ ብዙ ነገሮች ሲገጥሙን እንዲህ ያለውን ነገር መመልከት፣ አሻግሮ ትልቁን ነገር ማየት። አንድ አባ አፖሎ የተባለ ታላቅ አባት በበረሃ ነው የሚኖረው፣ በዋሻ በባት ነው የሚኖረው፣ ምንም የለውም፣ ግን ደስተኛ ነበር፣ በጣም ደስተኛ ነበር። እና አንድ ሰው ጠየቀው፣ ምንም የለህም ግን በጣም ደስተኛ ነህ፣ በምን ምክንያት ነው እንደዚህ በደስታ የምትኖረው አለ። እንዲህ አለ፣ መንግሥተ ሰማያትን ያክል ርስት፣ እግዚአብሔርን ያህል አባት ያለኝ እኔ ያልተደሰትኩ ማን ይደሰታል? እንደኔ ደስተኛ ማን አለ ብሎ መልሶለት። እውነት ካሰብን እኮ እንደኛ ደስተኛ ሊሆን እንደኛ በተስፋ የተሞላ ሊሆን የሚገባው ማንም ሰው የለም። ስለዚህ ይህንን ማሰብ ነው። የተስፋ መቁረጥ መንፈስን ለመዋጋትና ድል ለማድረግ አንዳንድ ነገሮችን እናስታውስና ትምህርታችንን እንጨርሳለን። የተስፋ መቁረጥን መንፈስ ለመዋጋትና ድል ለማድረግ ምን ብናደርግ ይሻላል? መግቢያው ላይ እንዳነሳ ነው ሰይጣን በጣም ትልቁ ጾሩ የተስፋ መቁረጥ መንፈስ ነው። እንደውም ራሱን የቻለ በተስፋ መቁረጥ የሚፈትን መንፈስ አለ ይላል። የተስፋ መቁረጥ መንፈስ ልክ የተለያየ እንደዚህ የሚያሰራ እርኩስ መንፈስ አለ እንደሚባለው ማለት ነው። እና በጣም ከባዱ አንዱ ይሄ ነው ይላሉ። ታዲያ ይህን ድል ለማድረግ ምን እናድርግ? ትንሽ ነገሮችን አንስተን እስካሁን ካነሳ ነው ጋር እንጨርሳለን። አንደኛ በእግዚአብሔር መታመን ነው። በእግዚአብሔር መታመን ቀላል ነገር አይደለም። ቅድም እንዳነሳ ነው እግዚአብሔር እንደማይተወን አለመዘንጋት። አይተውንም። እግዚአብሔር ማንን ትቶ ያውቃል? እስኪ በእግዚአብሔር ታምኖ የተተወ ሰው አለ? የለም። እርግጠኛ የለም። እንኳን እግዚአብሔር ሕሊና ያለው ሰው እንኳን አይተውም። መቼም አንዳንድ ሰው ይኖራል በአቅም ማጣትም በመሳሰለው፣ ያው ሰው ነው። ግን እግዚአብሔር ነው። እግዚአብሔር አይተውም። ማንን ተወው? ዳንኤልን በአንበሶች ጉድጓድ ተወው? አንበሶች በሉት? በጭራሽ አልተወው። 30 ደቂቅን በሰዓት ጉድጓድ በሰዓት ውስጥ እቶን ተዋቸው? በጭራሽ አልተዋቸው። ዮሴፍን በግብፅ በባዕድ ሀገር ተወው? አልተወውም። አከበረው በጊዜው ጊዜ እንጂ እያል ብንቀጥል እግዚአብሔር የተወው ማንም የለም። ማንም እግዚአብሔር ትንኝን እንኳን አይተውም፣ ድንቢጦችን እንኳን አይተውም ተብሏል። የራሳችሁ ጠጉር እንኳን ተቆጥሯል ተብሏል። ይህን ያህል እንታወቃለን ነው። ስለዚህ ይህን ማስታወስ፣ በእግዚአብሔር መታመን። ዳዊት እንዲህ ይላል መዝሙር 41 ቁጥር 5 ላይ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር እመኚ በእግዚአብሔር ከመ እገኒ ሎቱ ይላል። እሱን አመሰግነው ዘንድ እመኚ፣ አትናወጪ ዝም ብለሽ ወዲያ በሱ እመኚ ይላል። ስለዚህ እንዲህ ያለ መንፈስ ሲመጣብን ነፍሴ አትናወጪ፣ እግዚአብሔር አለ፣ ዝም ብለሽ እሱን አመስግኝ፣ በሱ ታመኚን ማለት። ራስን መስበክ እኮ ከባድ ነው። ለሌላው መስበክ ያን ያክል ራስን እንደ መስበክ አይከብድም። ምክንያቱም ራስን ማታለልም አይቻልም። ከራስ ወዴት ይኬዳል? ስለዚህ ራስን ማሳመን ያስፈልጋል። የእግዚአብሔር ቃል እኮ የምንማረው ሁላችንም ያን ሰምተን በኋላ ራሳችንን በደንብ እንድንሰብክበት ነው። የሆነ ፈተና ሲመጣ ተማሪ የሚያጠናው እኮ ፈተና ሲመጣ ለመመለስ ነው አይደለም? እንዲሁም ለጠቅላላ እውቀት ብቻ አይደለም። ስለዚህ ፈተና ሲመጣ እምነታችንን የሚሸረሽር ተስፋችንን እንደ ጦር የሚዋጋ ፈተና ሲመጣ አርፈ ተቀመጥ፣ ይሄ ክፉ መንፈስ ነው ከኔ ወግድ፣
እኔ በአምላኬ ተስፋዬ የጸና ነው፣ በአምላኬ እታመናለሁ ማለት እግዚአብሔር አይተወኝም ማለት። አንደኛ ጴጥሮስ 5:7-8 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ሌላው ደካማነታችንን አለመዘንጋት ነው። የተስፋ መቁረጥን መንፈስ ለመዋጋት ሌላው የሚያስፈልገው ምንጊዜም ቢሆን ደካማነታችንን አለመዘንጋት፣ ራሳችንን ማወቅ ነው። የተስፋ መቁረጥ አንዱ መንስኤ ለራሳችን የምንሰጠው ተገቢ ያልሆነ ቦታ ነው። ይሄ ለራስ የምንሰጠው የተጋነነ ስዕል፣ ራሳችንን እንደ ተማርን እንደ አዋቂ እንደምንችል አድርገን ካሰብን የሆነ ነገር ኮሽ ሲል እንደጠበቅነው ሳይሆን ሲቀር መደንገጥ፣ በመጨረሻ ዋጋ የለኝም ምንም አይሳካለኝም ወደ ማለት እንሄዳለን። እንደዚህ ለራስ የሚሰጥ ቦታ በሁለቱም አቅጣጫ አደገኛ ነው። ውድቀት፣ ችግር፣ መሰናክል ሲገጥም ወደ ተስፋ መቁረጥ ይወስዳል። ትንሽ ስኬት ሲገኝ ደግሞ ወደ ትዕቢት ይወስዳል። ወደ ትዕቢትም ከተሄደ ያው ዲያብሎስን መሆን ነው። ተስፋ ወደ መቁረጥም ከተሄደ ያው ደግሞ ሌላው ጽንፍ ነው። ስለዚህ ለራሳችን የምንሰጠውን የተሳሳተ የተጋነነ ግምት በጣም ማስተካከል ይገባል። እኛ ሰዎች ነን። የተለየ ችሎታ ያለንም አይደለንም። ምንም ችሎታ የሌለንም አይደለንም። መልአክም አይደለንም፣ ሰይጣንም አይደለንም። መልአክ ስላልሆንን ጉድለት አለብን። ጉድለታችን የአንዳችን ከሌላችን ይለያያል። ግን ጉድለት የሌለበት ሰው ግን የለም። ሰይጣን ስላልሆነ ደግሞ ሁሉ ነገራችን ክፉ አይደለም። የተለያየ እያንዳንዳችን ደግሞ ጥሩ ነገሮች አሉ። ስለዚህ እንዲህ ማዕከላዊ ስለሆንን እውነታውን በሚገባ መገንዘብ በጣም ተገቢ ነው። እውነታውን ስለ ራሳችን መገንዘብ በጣም ተገቢ ነው። ምክንያቱም በኃጢአት ብንወድቅ የተለያየ ነገር ቢገጥመን ለራሳችን የተጋነነ ስሜት ከሰጠን ወደ ተስፋ መቁረጥ እንሄዳለን። የሆነ ኃጢአት ስንሰራ የሆነ ድቀት ቢገጥመን አይ እኔ እንደዚህ እንዴት እሆናለሁ ብለን የምናስብ ከሆነ በጣም በራሳችን ከልክ በላይ ወደ ተስፋ መቁረጥ በሚወስድ ልክ የምንበሳጭ ከሆነ በውስጣችን ሳናውቀው የትዕቢት መንፈስ ነበር ማለት ነው። ልክ ራሳችን ለኃጢአት እንደማንነካ ለኃጢአት እንደማንበረከክ አይነኬ እንደሆነን ሳናስበው ውስጣችን አስቧል ማለት ይሄ ስህተት ነው። አይደለንም። ማንኛውም ሰው በማንኛውም ሰዓት በኃጢአት ሊወድቅ ይችላል። ይህንን ድክመታችንን ማወቅ አለብን። ስለዚህ አያድርግ እንጂ የሆነ ድቀት ቢገጥመን ምን ይደረግ ሰው ነኝ እኔ ይኸው ነኝ በቃ ማረኝ ማለት ነው ያለብን እንጂ እንዴት እኔ እንዲህ ይሆናለሁ ብሎ ልክ ራስን እንዳይነኬ ቆጥሮ መንጠርጠር ተገቢ አይደለም። ንስሐውም እንዲህ ያለው ነገር ብዙ ጊዜ አግባብ አይሆንም። ምናልባት ተስፋ ቆርጠን ከንስሐ ልንርቅ እንችላለን። ስለዚህ ሁልጊዜ ደካማ መሆናችንን ልክ ሰውነታችን ሊታመም እንደሚችለው ታማሚ እንደሆነው በቫይረስ በባክቴሪያ በምን ሊጠቃ እንደሚችለው ሁሉ በኃጢአትም ልንጠቃ እንችላለን። እንኳን እኛ ስለ ራሴን ማለት ነው። እያንዳንዳችሁ እንደሆናችሁ አላውቅም። ያን እናንተና እግዚአብሔር ናችሁ የምታውቁት። በብዙ ጸጋ ያሉ ሰዎች እንኳን ሊወድቁ ይችላሉ። ዳዊትን ያክል ሰው በከባድ ነገር አልወደቀም፣ አይድረስ ነው እንጂ። ጴጥሮስን ያክል ሰው በአንድ ምሽት 3 ጊዜ አልካደም፣ አይድረስ ነው። ምንም ነገር ሊመጣ ይችላል፣ አይድረስ ነው። ከመጣ ወይኔ በቃ እኔ እንዲህ ነኝ መች እረባለሁ፣ ጥንቱንስ ቢሆን ያላንተ ምሕረት እኔ ምን ተስፋ አለኝ ይቅር በላይ ብሎ መነሳት ነው እንጂ ራስን እያስገበዙ እንዴት እንዲህ ይሆናል ያሉ ማሰብ ወደ ተስፋ መቁረጥ ሊወስድ ይችላል። ሌላው የሚመጡብንን አሉታዊ ሀሳቦች ሁሉ እውነት እንደሆኑ አድርጎ አለመቀበል ነው። እንሞግታቸዋል። ለምሳሌ የሆነ ሰው ስደውል ወዳጃችሁ ወይ ባል ወይ ሚስት ወይ ጓደኛ ወይ እንደዚህ ስደውሉ ባያነሱ ወይ ቴክስት ስታደርጉ ባይመልሱ በቃ ወይ ተቀይሞኝ ነው፣ ጠልቶኝ ነው፣ ንቆኝ ነው፣ ዋጋ ስለማይሰጠኝ ነው፣ እንደዚህ የሚሉ ሀሳቦች ወደ ሌላችን ሊመጡ ይችላሉ። ግን ያ ሰው ምናልባት ወይ ሳይለንት አድርጎት ስልኩን አላየው ይሆናል፣ ወይ ከባድ ስራ ላይ ሆኖ ሊሆን ይችላል። ምናልባት ደግሞ ባትሪም ጠፍቶበት ሊሆን ይችላል፣ ስልኩም ጠፍቶ ሁሉ ሊሆን ይችላል። ስለዚህ የሌለ ነገር ወደ ሌላችን መጥቶ በጣም በቃ ጎትጉቶ ወደ ተስፋ መቁረጥ ዋጋ የለኝም አረባም በቃ ወደሚል እንዳይወስደን እንዲህ ያሉ ሀሳቦች እንሞግታቸው። አይምሯችን የሚያመጣውን ሁሉ አንዋጣው፣ አንቀበለው። አውቆ ሰይጣን የሚያመጣው ሀሳብም ሊሆን ይችላል። ላይመቸው ይችላል፣ ላያዩ ይችላል። እንደዚህ ሰው ሁልጊዜ እኛ ሁልጊዜ ይመቸናል። እኛ ሁልጊዜ የማይመቸን ከሆነ ሌላውም ሁልጊዜ አይመቸው። እኛ በተለያየ ምክንያት መመለስ ማንሳት የማንፈልግባቸው ጊዜዎች ይኖራሉ፣ በተለያየ ምክንያቶቻችን። ሌላውም ሰው ደግሞ እንደዛ አይነት ምክንያት ጊዜ ይኖረዋል። ለእኛ የምንሰጠውን እድል ለሌላውም መስጠት፣
እንጂ ሩጦ ወደ ችኮላ ድምዳሜ ያለመድረስ በጣም ጥሩ ነው። ሌላው የሆነውን እንደሆነው መቀበል። በቃ በህይወታችን የሆኑ ነገሮች ካሉ እንደሆኑ መቀበል። የዓለም ፍጻሜ አይደለም። የዚህ ዓለም ሁኔታ የመጨረሻውም አይደለም። ስለዚህ የምንፈልጋቸው ነገሮች እንደማንፈልገውም ቢሆኑ የተሰናከሉ የተበላሹ ነገሮችን ቢኖሩ በቃ መቀበል ያለብን መስቀላችን ሊሆን ይችላል። ያ እንዳለ መቀበል። ምክንያቱም እስከተወሰነ ድረስ ነው ከዛ ችግር ጋር የምንኖረው። ያልፋል፣ እናልፋለን። ስለዚህ እንዳለ መቀበል፣ እውነታውን መቀበል፣ ሪያሊቲ ቼክ የሚባል እንጂ ሁልጊዜ እንዴት እንዲህ ይሆናል እንዴት እያልን የምንገበገብ ከሆነ ጤናችንን እንጎዳለን፣ ወደ ተስፋ መቁረጥ እንሄዳለን። ሌላው በዚህ ዓለም ያሉ ማናቸው ነገሮች ሁሉ ጊዜያዊና ኃላፊ መሆናቸውን ልብ ማለት ቅድም ለማንሳት ሞክሬያለሁ። ዓለሙ ምኞቱም ሁሉ ያልፋል። ሌላው ለራሳችን አሉታዊ ነገሮችን አለማሰብና አለማለት። ትትና ተገቢ ነው። ትትና ማለት ከእግዚአብሔር ውጭ በራሳችን ምንም እንዳልሆን መረዳት ነው። ግን ከዛ አልፎ ግን ምንም የማረባ ነኝ፣ ምንም አልጠቅም ነኝ፣ ዋጋ የለኝም፣ ደካማ ነኝ፣ ማንም አይወደኝም፣ ነገሬ ሁሉ የማይጥም ነው የሚሉ አይነት አስተሳሰቦች ግን እነዚህ ከሰይጣን ናቸው፣ አይጠቅሙም። ይሄ ትትናም አይደለም። ትትና እንደዚህ አይደለም። ትትና ጨርሶ ራስን ዋጋ ቢስ ማድረግ አለ። ምክንያቱም በእግዚአብሔር አምላክን እኮ በእግዚአብሔር ዋጋ ያለንን እኮ የምንለው ለዚህ እግዚአብሔር በመልኩ በምሳሌ የፈጠረን ልጁን የሰጠልን እንደኛ የከበረ የለም። ክብራችን ግን በእግዚአብሔር ነው፣ በራሳችን ግን አይደለም። ስለዚህ ራስን ከዚህ ከእግዚአብሔር ጸጋ ማንነት ክብር ለይቶ በቃ ምንም ዋጋ ቢስ እንደሆኑ አድርጎ ማየትም ሰይጣን ቀስ በቀስ ህይወታችን ኖርንም ሞትንም ትርጉም ወደሌለው አይነት ቀቢጸ ተስፋ ሊወስድ የሚችልበት መንገድ እንዳይሆን መጠንቀቅ ያስፈልጋል። ቢወድኝ ብሎ ልሙት ይላል፣ ቢጠሉት ምን ያመጡበታል የሚል ብሂል አለ። ሰው እንዲወደው ብሎ ልሙት፣ ቢጠሉት እስከ ሞት በላይ ምን ያመጡበታል ነው። ስለዚህ ለራሳችን የምንሰጣቸውን ግምቶች አግባብ ያለው ከልክ በላይ የተጋነነው መጥፎ ነው። ልከኛ የሆነ ማለት ነው። ሰውነን ቅድም ላስታውሳችሁ እንደሞከርኩት እንደ ማንኛውም ሰው የራሳችን ስጦታ አለን። ማንም ሰው የራሱ ስጦታ አለው። እያንዳንዱ ሰው የራሱ አሻራችን ልዩ ነው፣ ዩኒክ ነው፣ አይደጋገምም። የመንትያዎች አሻራ እንኳን ልዩ ነው። ዲኤንኤያችን የተለየ ነው። እያንዳንዱ ሰው ጸጋችንም የተለያየ ነው፣ መስቀላችንም የተለያየ ነው። እንደዚሁ ስለዚህ የሆነውን መቀበል ከዛ ውጭ ግን ከመጠን በላይ ራስን መጉዳት፣ ውስጥን አላስፈላጊ በሆነ ነገር መቀጥቀጥ፣ ዋጋ የለኝም አረባም ማለት ወደ ተስፋ መቁረጥ ይወስዳልና ከዚህ ራስን ማውጣት። እንዲህ ያለ እሳቤ ሲመጣብን መዋጋት ያስፈልጋል። ሌላው ስሜትን ሳይሆን እውነትን መስማትና መከተል ማለት እግዚአብሔር አይረዳኝም፣ እግዚአብሔር መች ደረሰልኝ እንደዚህ የሚሉ ያው ሰው መከራ ሲበዛ በመከራ ጊዜ ሰው የሚናገረውን ላያውቀው ይችላል። ሰው ሲያዝን ሲበሳጭ፣ ግን በዚህ ጊዜ ወደ እውነታው መምጣት እግዚአብሔር የረዳን ጊዜ የለም፣ ደርሶልን አያውቅም፣ ጎብኝቶን በምሕረት አያውቅም፣ በማይጠበቅ ሁኔታ ቸርነቱን አሳይቶን አያውቅም። ስለዚህ ያን ማስታወስ ዳዊት የሚላል መዝሙር 73 ላይ እንዲህ ያስተነተንኩ ይላል። እግዚአብሔር አይረዳም፣ እግዚአብሔር አይደርስም ብዬ አስተነተንኩ፣ ግን በዚህ ጊዜ እግዚአብሔር የመርዳቱ ነገር ወደ ቀድሞ ተመለስኩ፣ እግዚአብሔር እንዴት አድርጎ እንደሚረዳ አስታወስኩ፣ ተመለከትኩ ይላል። ስለዚህ በሆነ ችግር ጊዜ እግዚአብሔር የራቀን ችግር ሁሉ የተደራረበብን ቢመስለን ወደ በኋላ እንመለስ። እግዚአብሔር የደረሰልንን የረዳንን ያደረገልንን ለሌሎች ብቻ ሳይሆን ለእኛም ያንን ስንመለከት የእግዚአብሔር እርዳታ የእግዚአብሔር ቅርብነት ወደፊታችን ይመጣል። ፈተናውን እንዲህ ባለ መንገድ ልናልፈው እንችላለን። ሌላው አዲስ ህይወት ለመጀመር መቁረጥና መጀመር ነው። የጀመርነው ነገር የማያዋጣ ከሆነ እስካሁን የመጣንበት ነገር የተሳሳተ የማያስኬድ ከሆነ ማድረግ የሚገባን ትክክለኛ ውሳኔ ያን አቋርጦ ሌላ ነገር መጀመር ነው። ብሂል አለ። የምትጓዝበት ባቡር ወይም አውቶቡስ የተሳሳተ ወደ ሌላ አቅጣጫ ወደምትሄድበት ሳይሆን ወደ ሌላ የሚወስድህ መሆኑን ስታውቅ የመጀመሪያው ተግባር ምንድን ነው ይባላል? ከዛ መውረድ ነው። አለዛ ይሄን ያህል መጥቼ ካልክ የባሰ እየተሳሳትክ እየራክ ነው የምትሄደው። የመጣንበት መንገድ ልክ ካልነበረ በቃ ምንም ማድረግ አይቻልም። መውረድና አቅጣጫ ማስተካከል ነው ከዛ በኋላ። ስለዚህ አዲስ ነገር ለመጀመር ቁርጠኛ መሆን፣ ሁልጊዜ ያለፈውን እንዲያው ዝም ብሎ እንደ ሃይማኖት እዛ ላይ ብቻ እየተከዙ እየቆዘሙ መኖር ጥሩ አይደለም። መቆረጥ ያለበት ነገር ካለ መቆረጥ፣ አንዳንድ ኖ መንባል ያለበት ነገር ካለ ያስፈልጋል።
በቃ አይሆንም የሚባል ካለ አዲስ መጀመር ያለብን ካለ ያንን ማድረግ። ሌላው ከተፈጥሮ ጋር ቀጥተኛ ግንኙነት ለማድረግ መሞከር ማለት ወደ ጫካዎች፣ ወደ ባህር ዳርቻዎች፣ ወደ ወንዝ እንዲህ ወዳሉ ቦታዎች መሄድና ስነ ፍጥረትን ማየት በጣም በጣም ጥሩ ነው። እግዚአብሔር በዛ ውስጥ ይታየናል። እግዚአብሔር በስነ ፍጥረቱ ስለሚያስተምር ተስፋችን ይለመልማል። የወፎች ድምፅ ሲሰማ፣ የውሃው የፏፏቴው ይሄ እንትና ሌላ ነገር አይደለም። እግዚአብሔር ስነ ፍጥረት ነው የፈጠረው ለአንክሮ ለተዘክሮ ለጥቅማችንም ነው። ስለዚህ እንደዚህ የሚያስጨንቁ ተስፋን ጭልምልም የሚያደርጉ ነገሮች ሲመጡ ቢቻል እንዲህ ወዳሉ ነገሮች ሄዶ የእግዚአብሔርን ስራ በዛ መመልከት፣ ከራስ ጋር መነጋገር በጣም ጥሩ ነው። በዛም ጸሎት ማድረግ፣ ከሰዎች ጋር የሚገናኝ ህብረት፣ አንድነት ያለው መሆንም በጣም ጥሩ ነው። በተቻለ መጠን ብቸኝነትን መቀነስ በጣም ጥሩ ነው። አዎ ሰው ክፉ ብቻ አይደለም ደግም ነው። አብዛኛው ሰው ደግ ነው። እንዲያው ክፉ ነገር ጥቂቱ ስለሚጎላ ነው እንጂ ጥቂት መርዝ ብዙውን ነገር ስለሚበክል ነው እንጂ በጣም አብዛኛው ሰው ጥሩ ነው። ስለዚህ በተቻለ መጠን ህብረት ያለው መሆን፣ ብቸኝነትን መቀነስ በጣም ጥሩ ነው። በጣም ከሰው በተለየን መጠን በዛ ልክ ሰውም ክፉ ዓለሙም ጨለማ መኖሩም ትርጉም የሌለው እየመሰለን ስለሚሄድ ይሄንን ብቸኝነትን በተቻለ መጠን መቀነስ በጣም ጥሩ ነው። ሌላው ራስን ከሌላው ሰው ጋር አለማወዳደር ወይም አለማነጻጸር ነው። አሁን አንዱ የዘመናችን የሶሻል ሚዲያ አንዱ ችግር ይሄ ነው። ብዙ ወጣቶች ሶሻል ሚዲያ ላይ የሆኑ ሰዎች በለጥፈው ባላቸው ፎሎወር፣ ላይክ፣ ሰብስክራይብ በሚባሉ አዲስ ነገሮች ራሳቸውን የሚጎዳሉ። እዛ ላይ የተለጠፈው እኮ ሪል ፎቶ ላይሆን ይችላል። ዘማውን ምንድነው ኤአይ ነው የሚባል መጥቷል። እዛ ላይ የሌለ በቃ ተቀባብተው ምናምን የተለጠፈ ፎቶ ሲያዩ ራሳቸውን ከዛ ጋር እያነጻጸሩ በጣም የሚጨነቁ ተስፋ የሚቆርጡ እህቶቻችን አሉ፣ ወንድሞቻችን ሊኖሩ ይችላሉ። እንዲህ ካለ ነገር ራስን መጠበቅ ያስፈልጋል ወዳጅ። ያ በአብዛኛው እውነታ ላይሆን ይችላል፣ እውነታም ሊኖረው ይችላል። ቢኖረውም ሰው ለየራሱ ነው የሚኖረው። አንተም ልዩ ነው፣ አንቺም ልዩ ነች፣ ሌላውም ሌላ ነው። አንዱ ሌላውን አይሆንም፣ አይገለባበጥም። ስለዚህ ራስን ከሌላው ጋር አለመወዳደር በጣም ጥሩ ነው። ይሄ በትዳርም በሁሉም ነገር የሚመከር ነው። በትዳርም ባልም ሚስትም ባሏን ከሌላ ጋር ማነጻጸር አይገባም። የገሌ ባልማ የገሌ ሚስትማ አይባልም። ይሄ በጣም ነውር ነው። ትዳርን ለማፍረስ የመጀመሪያውን ክብሪት መለኮስ ነው እንዲህ ማለት። የየራሱ ሰው ኑሮ ለየራሱ። ስለዚህ ራስን ከሌላው ጋር አለማነጻጸር፣ የራሱ ህይወት የራሱ፣ አንተ ራስ፣ አንቺ ራስሽ፣ እኔ ራሴ በቃ ማለት ሁሉም በራሱ መንገድ ነው የሚኖረው። እግዚአብሔር መግቦታዊ ጸጋውም ያንዱ ከሌላው ይለያያል። በአብዛኛው አንዱ የሚመራበት ሌላው ሊለያይ ይችላል። ስለዚህ ራስን ከሌላው ጋር አለማወዳደር፣ ራሳችን የሆነውን መቀበል በጣም አግባብ ነገር ነው። ከዚህ ሁሉ ጋር ጸሎት ማድረግ፣ ቃለ እግዚአብሔር ማንበብ የተስፋ መቁረጥን መንፈስ ለመዋጋት እጅግ በጣም ጠቃሚ ነው። እግዚአብሔር አምላካችን በተስፋ እንድንኖር ውጣ ወረዶችን ከግልም ከማህበርም ከሀገርም በዓለም የሚሆኑ ነገሮችን ሁሉ በተስፋ አይን፣ ተስፋችን ደግሞ እግዚአብሔር ነውና በእሱ አይን እንድንመለከታቸውና ጊዜያዊ የሆነውን አልፈን ዘላለማዊ ወደሆነው እንድንደርስ እንድንሻገር የእርሱ የአምላካችን ቅዱስ ፈቃዱ ይሁንልን። አሜን።